ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የፍሬሽመን ፊዚክስ ሚድ ኤግዛም አብረን እንሰራለን። ከአርባ ምንጭ ዩኒቨርሲቲ የአምና ባለፈው ዓመት የተፈተኑትን የሚድ ኤግዛም ጥያቄዎችን አብረን እንሰራለን። ከ20 በላይ የመልቲፕል ጥያቄዎች ናቸው። ከትሩ ፎልስ ምርጫ እንደዚሁም የሾርት አንሰር እና የወርክአውት ጥያቄዎች የተካተቱበት የሚድ ኤግዛም ጥያቄ ነው። አሪፍ ጥያቄዎች ወጥተዋል። እነሱን ጥያቄዎች አብረን እንሰራለን። ታርጌት ግሩፕ ፈርስት ይር ተማሪዎች ናቸው። ይሄ ፈተና ማክሲመም ማርኩ ከ30 ነበር ያለው። ኦልሞስት 1 ሰዓት ተኩል አካባቢ ብዙ ጊዜ ለሚድ ፊዚክስ ላይ ማክሲመም 1 ሰዓት ተኩል እስከ 2 ሰዓት ማክሲመም 2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት ቢሰጣችሁ ነው። ኢት ዲፔንድስ ነው እንደ ጥያቄዎቹ ሎድ ከዚህም በታች ሊሰጣችሁ ይችላል። እነዚህን ጥያቄዎች አብረን እንሰራለን። ፒዲኤፍ ምናልባት ከፈለጋችሁ ቴሌግራማችን ላይ ታገኛላችሁ። ቴሌግራማችን ኢትዮ ፍሬሽመን ፎከስ ላይ ቴሌግራም ሊንክ ኮሜንት ላይ አለ። ላይ ገብታችሁ አክሰስ ማድረግ ትችላላችሁ። የመጀመሪያው ፓርት የትሩ ፎልስ write true if the statement is correct and write false if the statement is incorrect የሚለን የመጀመሪያው ጥያቄ if net external force applied in the cause of motion otherwise there is work done። ተማሪዎች ምን ጊዜም እናንተ ቪዲዮን ፖዝ አድርጋችሁ ቀድማችሁ ለመስራት ሞክሩ። ቶሎ ብዬ መልሱን እሰራላችኋለሁ። የመጀመሪያው ጥያቄ obviously ምንድነው የሚሆነው? false ነው የሚሆነው because false ነው የሚሆነው false። ምክንያቱም የወርክ ደን ልንል ምን ጊዜም የፎርሱ in the direction of displacement መሆን አለበት አይደለም። ምናልባት ፎርሱ ለምሳሌ በፐርፔንዲኩላር ቢሆን ከሞሽኑ ጋር ፐርፔንዲኩላር ፎርሱና ኔት ፎርሱና ሞሽናችን ፐርፔንዲኩላር ሆነ ሴንትሪፔታል ፎርስ ዩኒፎርም ሰርኩላር ሞሽን ላይ ያለው ሴንትሪፔታል ፎርስ እንደዛ ቢሆን ምንጊዜም ወርክ ደናችን ዜሮ ይሆናል። ምንም እንኳን ኢቭን እንቅስቃሴ እንኳን ቢኖር ወርክ ደን ዜሮ ይሆናል ፐርፔንዲኩላር ከሆነ ሞሽናችንና ኔት ፎርሳችን መልሳችን ፎልስ ይሆናል። ሁለተኛ when two identical masses collide head-on with the same speed but in opposite directions, the total momentum of the system is zero both before and after the collision ይለናል። when የሁለተኛው ጥያቄ መልሳችን የሚሆነው ምንድነው? ትሩ ነው አይደል? because ሞመንተም ከእንትን ጋር ዲፔንድ ይሆናል ቬክተር ኳንቲቲ ስለሆነ ማለት ነው። ማስ ታይምስ ቬሎሲቲ ስለሆነ ከኮሊዥን በፊትና በኋላ ያለው ለምሳሌ ቢፎር ኮሊዥን ፖዚቲቭ ነው። ከዛ በኋላ ያኛውን ደግሞ ኔጌቲቭ አድርገን ብንወስድ ማስ ታይምስ ቬሎሲቲ ሞመንተም ማስ ታይምስ ቬሎሲቲ ነው። የሁለቱ ኢኳል በቬሎሲቲያቸው ማግኒቲዩዳቸው እኩል ስለሆነ በማስም በቬሎሲቲም እኩል ስለሆነ ማግኒቲዩዳቸው ግን ዳይሬክሽናቸው ኦፖዚት በመሆኑ አንዱ ያጣፋዋል ማለት ነው። ሞመንተማችን ደግሞ ምንጊዜም ኮንሰርቭ ነው። የሎ ኦፍ ኮንሰርቬሽን ኦፍ ሞመንተም ቶታል ሞመንተሙ ዜሮ ይሆናል ከኮሊዥንም ከአፍተር ኮሊዥንም። አንድ ኔጌቲቭ እና ፖዚቲቭ ማለት ኔጌቲቭ ማለት በኩል ቢፎር ኮሊዥን ማስ ታይምስ ቬሎሲቲ አለ። አፍተር ኮሊዥን ደግሞ ሌላኛው ደግሞ ኔጌቲቭ ማስ ታይምስ ቬሎሲቲ አለ። ያን ሲጣፋ ዜሮ ይሆናል ማለት ነው። መልሳችን ትሩ ይሆናል። yes ትሩ ይሆናል ማለት ነው። ሶስተኛ Kepler's first law states that all planets move in perfect circles around the sun and the sun is one focus of any
planets orbits የሚለን የኬፕለርስ ሎ ጋር የተያያዘ ነው። በተለይም ፈርስት ሎ ምንድነው? ሶስተኛ ጥያቄ መልሳችን ምንድነው? ቀላል ጥያቄ is false። ነምበር 3 false ነው። ምክንያቱም የኬፕለር ፈርስት ሎ ምንድነው የሚለን እንትኖች ፕላኔቶች በኦርቢት ላይ ኢሊፕቲካል ነው እንጂ በሰርክል አይደለም፣ ፐርፌክት ሰርክል አይደለም። ሰርክል ምናልባት ስፔሻል ታይፕ ኦፍ ኢሊፕስ አድርገን ልንወስድ ለምሳሌ እዚች ጋር እንትኑ እንደታላችሁ እንዲህ ቢሆን ሶሪ ለእንትኑ ለማሳየት ያህል ነው። እዚህ ጋር ኢሊፕስ ላይ ምን አለ? ሜጀር አክሰስ አለ አይደል? እዚህ ጋር ደግሞ ማይነር አክሰስ አለ። እዚች ጋር አንደኛው ፎካይ አለ፣ ሁለት ፎካዮች ስላሉ አንደኛው ፎካይ እዚች ጋር ሰንናት ብንል እዚህ ጋር ፀሐይ ናት። በአንደኛው ፎካይ ትሆናለች ፀሐይ መልክስ። ስለዚህ የፖዚሽኑን በምንመለከት ሰዓት በኢሊፕስ ነው፣ ሼፑ ኢሊፕስ ነው። ከዛ በፊት ሚስ አንደርስታንድ ወይም ሚስ ኮንሰፕሽን ነበረ። ሰዎች በፕላኔቶች የሚሽከረከሩት በፀሐይ ዙሪያ በፐርፌክት ሰርክል ነው ብሎ ያስቡ ነበር። ግን ከኬፕለር እንትን በኋላ ሎ በኋላ ግኝቶች በኋላ የኢሊፕስ አይነት ቅርጽ እንዳላቸው በዛ እንትን እንደሚሆኑ ፕሩፍ አድርጎ አረጋግጧል። እሱ በዛ ምክንያት እንትን የሆነች ኢሊፕስ ከሰርክል ትንሽ ለየት ይላል። የሆነ እንቁላል አይነት ቅርጽ ያለው ነው። ፐርፌክትሊ ሰርክል ነው። ሰርክል ምንጊዜም አንድ ሴንተር ነው ያለው፣ መሀሉ ላይ ሴንተር አለው። ኢሊፕስ ላይ ደግሞ ሁለት ፎካዮች፣ አሁን እዚህ እንዳልኳችሁ ሁለት ፎካዮች አሉ። በፕላኔቶች በዛ ላይ ሲዞሩ ፀሐይ ከሁለቱ እዚህ ጋር አንደኛው ላይ ትሆናለች። ፕላኔቶች ደግሞ በሌላኛው በዚህ መልኩ እዚህ ጋር ይሽከረከራሉ ማለት ነው። በዚህ ዙሪያ ፕላኔቶች እንዲህ ይሽከረከራሉ ፀሐይ በአንደኛው ፎካይ ላይ በምትሆንበት ጊዜ። በዛ ጊዜ ደግሞ ፕላኔቶች በምትዞርበት ጊዜ ፕላኔቶች እንዲህ በዙሪያው ላይ በሚሽከረከሩበት ጊዜ አንዳንድ ጊዜ ወደ ፀሐይ ይቀርባሉ፣ ሌላ ጊዜ ደግሞ ከፀሐይ እየራቁ ይመጣሉ። ይሄ በተለምዶ የምናውቀው ማለት ነው። በዚህ ምክንያት ኬፕለር ፈርስት ሎ ይሄ ሶስተኛ ጥያቄ ፎልስ ይሆናል ማለት ነው። ፎልስ። Number 4, the number of decimal place and the significant figures are otherwise equal in given number. ኒውሜሪካል ዴታ ነው የሚለን ከሲግኒፊካንት ፊገር እና ከዲሲማል ነምበር ጋር የተያዘ ነው። ኦብቪየስሊ ይሄም ጥያቄ ፎልስ ሲጀመር ሁለቱ ሀሳቦች አይገናኙም። የሲግኒፊካንት ሁለት የተለያዩ ኮንሰፕቶች ናቸው። አንዱ ሲግኒፊካንት ፊገር ይሄ ያህል ቁጥር በአንድ ዳታ ላይ ካለ በሌላኛውም ዴሲማሉም ተመሳሳይ ነው ማለት ነው። ለምሳሌ አንድ ኤግዛምፕል ብንወስድ ለምሳሌ 0. ስንት የዴሲማል ፖይንት? እሺ 0.032 አልኩ ወይም 32 እንበል። እዚህ ጋር ስንት ሲግኒፊካንት ፊገር ነው ያለው? ሁለት ሲግኒፊካንት 3 እና 2 አይደል? ሁለት ሲግኒፊካንት ፊገሮች ነው ያሉት። ግን ዴሲማል ፖይንታችን ስንት ነው? 4 ዴሲማል ፖይንት ነው ያለው። ሁለት ሲግኒፊካንት ፊገር ነው ያለው። እንግዲህ ከዲፊኒሽኑ ስንወስድ ቀጥታ ሲግኒፊካንት ፊገር እንግዲህ የሚያያዘው ከፕሪሲሽን ጋር ነው፣ የሜዠርመንቱ ፕሪሲሽን ጋር ነው የሚያያዘው በዲፊኒሽን የዴሲማል ፕሌስ ደግሞ ከዴሲማል ፖይንቱ ጋር ነው ዳይሬክት የሚያያዘው። ስለዚህ 4 ዴሲማል ፖይንት አለ እዚህ ጋር። ስለዚህ 4 ዴሲማል ፖይንት ሁለት ሲግኒፊካንት ፊገር ነው። ስለዚህ ሁለቱ የተለያዩ ሀሳቦች ናቸው። ፎልስ ነው የሚሆነው። አራተኛ። አምስተኛ ኢፍ አን ኦብጀክት ኢዝ በደንብ ማብራራላችሁ ለፈተና ይጠቅማችኋል ግልጽ እንዲሆንላችሁ በሚል ነው። ቪዲዮ እንዳይረዘም ግን ፈጠን ለማለት ሞክራለሁ። if an object is pushed against the surface then the frictional force will be equal to the weight of the object ይለናል። አሁንም አምስተኛው obviously false ነው የሚሆነው because የፎርሙላ አለ አይደል? የፍሪክሽናል ፎርስ ምንጊዜም የኮኤፊሽንት ኦፍ ፍሪክሽን ታይምስ ኖርማል ፎርስ ነው። ኮኤፊሽንት ኦፍ ፍሪክሽን ታይምስ ኖርማል ፎርስ ነው እንጂ ቀጥታ ከዌቱ ጋር እንትን እኩል አይሆንም።
ብዙ ጊዜ ኖርማል ፎርስ ከዌት ጋር በተለይ ሆሪዞንታል በሆነ ሰርፌስ ፍላት በሆነ ሆሪዞንታል ሰርፌስ ጋር እኩል ሊሆን ይችላል። ግን ቀጥታ ምን ጊዜም ሁለት ናቸው። በዚህም ጋር ባለው ፎርሙላ የምትረዱት ፍሪክሽናል ፎርስ ከሁለት ነገሮች ነው ዲፔንድ የሚሆነው። አንደኛው ኖርማል ፎርስ ነው የሪአክሽን ፎርስ ነው ማለት ኖርማል ሪአክሽን ፎርስ ነው። ሌላኛው ደግሞ ኮኤፊሺየንት ኦፍ ፍሪክሽን ነው እንጂ ከእንትኑ ኦብጀክቱ ዌት ጋር የግዴታ እኩል ይሆናል ማለት አይደለም። ፎልስ ይሆናል ማለት ነው። አምስተኛ ሶሪ ትሩ ፎልስ ጥያቄ ነው። ቀጣዩ ፓርት 2 የምርጫ ጥያቄ ነው። choose the correct answer from the given alternatives and write in the space provided ይላናል። number 1 a vector እዚህ ጋር የምታዩት ቬክተር ማለት ነው is a unit vector perpendicular to this vector ማለት ነው። if ምን ከሆነ ምርጫዎቹን a ኮኤፊሺየንት 0.6 ሲሆን b ደግሞ 0.8 b ላይ ደግሞ 0.8 እና 0.6 c ላይ -0.6 እና 0.8 አለ d ላይ ደግሞ 0.6 እና -0.8 ነው የሚለን። ምንጊዜም እችን ጥያቄ ለመስራት የፐርፔንዲኩላር ቬክተሮች ፐርፔንዲኩላር እንዲሆኑ ሁለት ነገሮችን ነው የምናየው። የመጀመሪያው እንትናቸውን ዶት ፕሮዳክት ማለት ፐርፔንዲኩላር መሆናቸውን እንትንላለን በዶት ፕሮዳክት ማለት ነው። ሁለተኛው ደግሞ ዩኒት ቬክተራቸውን በማግኒቲዩድ ዩኒት ቬክተር ማግኒቲዩዳቸው ዶት ፕሮዳክታቸው 0 መሆን አለበት፣ ማግኒቲዩዳቸው ደግሞ አንድ መምጣት አለበት። እንዲህ አይነት ጥያቄ ይሄም ከ1.5 ስለሚያዝ ትንሽ ጊዜ ሊወስዱ ይችላሉ። እያንዳንዱ ትሰራላችሁ። የመጀመሪያ ኤ ላይ ያለው 0. ስንት ኤ ታይምስ ኤ እንዲህ ነው። እሺ ጀነራሊ ይሄድላችሁ እንዴት ነው የሚሆነው? 4 ታይምስ ይሄና ይሄ ዶት ፕሮዳክታቸውን እንሰራለን። ኤ ታይምስ 4 ማለት ነው ኮኤፊሺየንታቸውን ስለዚህ ኤ ታይምስ 4 ፕላስ ደግሞ ቢ ታይምስ ስንት 3 በኤ ታይምስ -3 ማለት ነው። -3 ይሆናል። ስንት ይሆናል? 4a -3b አይደል? 3b in -3 times b is equal to 0 ብለን እንሰራለን። ሁለተኛው ደግሞ ዩኒት ቬክተራቸው ማለት a ስኩዌር የፓይታጎረስ a ስኩዌር ፕላስ b ስኩዌራቸው 1 ስኩዌር which is ስኩዌር ሩቱ በስኩዌር ሩት ደግሞ a ስኩዌር ፕላስ b ስኩዌር ስንት መምጣት አለበት? 1 መምጣት መቻል አለበት። ቼክ ስናደርግ የመጀመሪያውን a ላይ ያለውን በቅድም 4a -3b እንዳስላሱን አምጥተው n እዚህ ጋር የተሰጡን a እና b ታዲያ ሰብስቲቲዩት እያደረገን እዚህ ጋር እሱን ሰብስቲቲዩት እናደርጋለን። 4a ስንል 3 times 0.8 አይደል? ሶሪ 0.6 a for a no sorry 4 times 0.6 minus 3 times 0.8 3 times b ደግሞ 0.8 ነው -3 0.8 ስለዚህ 4 ጊዜ 0.6 ስንት ነው? 0.1224 ነው አይደል? 2.4 plus 3 times 0.8 ስንት ነው የሚሆነው? 0. እሱም ኔጌቲቭ 0.24 ምክንያቱም -3 times 0 ኔጌቲቭ 2.4 ስለዚህ ድምራቸው ስንት ይመጣልና ካንሰል ሰማያዊ 0 ይመጣል። ዶት ፕሮዳክታቸው ሰርቶልናል። እስቲ ማግኒቲዩዳቸውን ደግሞ እንመልከት። ማግኒቲዩዳቸው ስንት ነው የሚሆነው? a square b square plus a square plus b square ነው አይደል ያለው 0.6 square plus 0.8 square
የ0.6 የ6 ስኩዌር ማለት ነው 0.36 አይደል ፕላስ 0.64 ስለዚህ 0.6 እና 0.64 ስንት ነው የሚሰጠው? ኦብቪየስሊ 1 ይሰጣል። አንደኛ ኤ ነው የሚሆነው። ሌሎች አይሰጡም ማለት ነው። መሞከር ትችላላችሁ። ታይም ካላችሁ ፈተና ላይ ሌሎችንም ቼክ አድርጉ። እንዲህ አይነት የዩኒት ቬክተር ጥያቄዎች በትንሽ ቁጥር ሊሸውዷችሁ ስለሚችሉ ቼክ አድርጋችሁ ብትሰሩ ሞር የተሻለ ነው። ሶ መልሳችን ኤ ነው የሚሆነው ማለት ነው። A ball is shown upward while the ball is in free fall. Does its acceleration ምንድን ነው የሚሆነው? ኮንሰፕሽን ጥያቄ ነው። increase, and then decrease, D remain constant. A ball thrown upward when the ball in free fall ነው መያዝ ያለበት free fall ነው። ከተጣለ በኋላ acceleration ምንድን ነው የሚሆነው ነው። እንግዲህ እንትን ኳስ ሲጣል ወደ ፍሪ ፎል ነው የሚሄደው። እንግዲህ በፍሪ ፎል ደግሞ ብቸኛው ፎርስ አክት የሚያደርገው ምን አይነት ፎርስ ነው? የግራቪቴሽናል ፎርስ ነው፣ ግራቪቲ ነው። ሶ መሬት አካባቢ በመሬት ደግሞ አክሰለሬሽን ግራቪቲ ዲው ቱ አክሰለሬሽን ዲው ቱ ግራቪቲ ነው። ያ ደግሞ ወደ 9 አፕሮክሲሜትሊ ለካልኩሌሽን 10 የምንጠቀመው ማለት ነው 9.81 አካባቢ ሜትር ፐር ሰከንድ ስኩዌር ዳውንዋርድ። ሶ በዚህ ምክንያት ኮንስታንት ይሆናል ማለት ነው። አክሰለሬሽናችን ኮንስታንት ይሆናል። ሶ ከነዚህ ምርጫ ዲ ይሆናል ማለት ነው። ኮንሰፕሽን ጥያቄ ነው። Number 3, a certain amount of work is required to accelerate a car from rest to a speed v. How much work is required to accelerate a car from rest to velocity over 2 ነው ሚለን እሺ ምንድነው ከነዚህ ምርጫ የትኛው ነው ትክክለኛ መልስ የሚሆነን? a certain amount of work to accelerate a car from a speed የምንጠቀመው እንግዲህ የወርክ ኤነርጂ ቲዮረም ነው። ወርክ ኤነርጂ ቲዮረም ላይ changing work is equals to changing kinetic energy ነው አይደለ? half times work is equals to changing kinetic energy ነው። changing kinetic work equals to changing kinetic energy ስንል mv square። so እዚህ ጋር የተሰጠን ወርክ ምንጊዜም ስኩዌር ኦፍ ቬሎሲቲው ጋር እንትን ናቸው፣ ፕሮፖርሽናል ናቸው። ስለዚህ ቪ ስኩዌሩ ጋር ማለት ነው እዚህ ጋር ካለችው ቪ ስኩዌር ጋር ፕሮፖርሽናል ይሆናል በዚህ ፕሮፖርሽናሊቲ። ስለዚህ ቬሎሲቲያችን ደግሞ የተሰጠን ስንት ነው? half velocity ነው አይደለ? ነው so substitute ማድረግ ነው 1/2 square 1/2 times m v የተሰጠን v/2 ስኩዌር ማድረግ ማለት ነው። so እቲ v ስኩዌር ትሆናለች 1/2 m v ስኩዌር ትሆናለች 4 ይሆናል። so ይሄኛውን 4 ደግሞ ወደዚህ በመናመጣ ጊዜ ራሷ ፎርሙላ ትቀመጣለች። ስለዚህ 4ን ወደፊት ስናመጣ 1/4 mv አሁንም ስኩዌር አለች የv ስኩዌር ላይኛው ስኩዌር ያደረግናት so 1/2 mv ስኩዌር ደግሞ ምንድነው ቅድም ብለናል ወርክ ደን ጋር እኩል ነው ብለናል። so 1/4 ይሆናል ማለት የወርክ ደኑ ወይም 1/4 mv ስኩዌር ወይም የወርክ ደን 1/4 ነው። መልሳችን ዲ ይሆናል ማለት ነው። if a car is traveling eastward and slowing down, what is the direction of the force on the car that causes it to slow down? A eastward, B
westward, C east of north, D neither of these ይለናል። ይህም ደስ ኮንሰፕሽን ነው። ምንጊዜም ስሎው ዳውን የሚያደርግ ፎርስ ምን መሆን አለበት? ከሞሽኑ በተቃራኒ ነው አይደለ? ኦፖዚት የግድ መሆን ያለበት። ኢስትዋርድ ከሆነ ዌስትዋርድ ነው መሆን ያለበት ማለት ነው። ምንጊዜም የስሎዊንግ ዳውን ላይ ይሄ ጀነራል ኮር የሆነ የመሰረታዊ የፊዚክስ እሳቤም ነው። ጀነራል በቬሎሲቲ አቅጣጫ ወደ ኢስትዋርድ እየተጓዘ ከሆነ ያን ፎርስ ለማቆም ፎርሳችን ምን መሆን አለበት? መኪናው ወደፊት እንዴት ከፈለገ በተመሳሳይ አቅጣጫ ወደ ፎርሱና ቬሎሲቲው በተመሳሳይ አቅጣጫ እንዲሄዱ እናደርጋለን። ግን ወደ ኋላ ለመቀነስ ከመፈለግን ደግሞ ወደ ለስፒድ አፕ ምንጊዜም ፎርሳችንም ሞሽኑም በተመሳሳይ አቅጣጫ መሆን አለበት። ለምሳሌ መኪናው ወደዚህኛው ሳይድ ወደዚህ ሳይድ እንዲሄድ እንፈልግ ከሆነ ፎርሳችንንም ወደዚህኛው ሳይድ ነው መጨመር ያለብን። ቬሎሲቲያችንም ፎርሳችንም ተመሳሳይ አቅጣጫ ነው። ስፒድ አፕ ለማድረግ ስሎ ዳውን ለማድረግ ግን ቬሎሲቲያችን በዚህ አቅጣጫ እየሄደ እያለ ስሎ ዳውን ለመቀነስ ከፈለግን የግድ ሌላ ፎርስ ወደዚህ የሚመጣ ፎርስ ያስፈልጋል ስሎ ዳውን ለማድረግ ማለት ነው። የግድ ኦፖዝ ማድረግ መቃወም ስላለበት ጉዞውን ኦፖዝ ማድረግ ስላለበት ማለት ነው። ልክ ከፊት ለፊት የሆነን ነገር ብንገፋው ጉዞው እንደሚገታ ማለት ነው። እንደ ፍሬን መኪና ላይ ምናምን እንዳለ ፍሬን በኒውተን ሰከንድ ላው ደግሞ ፎርስ ኢኳልስ ቱ ማስ ታይምስ አክሰለሬሽን። ዲሰለሬሽን ደግሞ የአክሰለሬሽን ተቃራኒ አቅጣጫ በሚጓዝበት ጊዜ የአክሰለሬሽናችን በተቃራኒ አቅጣጫ ከሞሽኑ በተቃራኒ አቅጣጫ በሚሆን ጊዜ ዲሰለሬሽን ኔጌቲቭ አክሰለሬሽን ነው። ምንጊዜም ደግሞ የግድ በፊዚክስ ህግ ፎርሱና አክሰለሬሽኑ በተመሳሳይ አቅጣጫ መሆን ስላለባቸው የግዴታ ፎርሱ በኢስትዋርድ ከሆነ ሞሽኑ ስሎ ዳውን ለማድረግ ስፒድ አፕ ለማድረግ በተመሳሳይ አቅጣጫ እዚህ ጋር ግን የተጠየቀው ምንድነው? ስሎ ዳውን ነው። ያው ስሎ ዳውን ስፒድ አፕ በተመሳሳይ አቅጣጫ ነው ፎርሱ መምጣት ያለበት። ስሎ ዳውን ደግሞ በተቃራኒ ኢስትዋርድ ከሆነ የግድ ምን መሆን አለበት? የኢስትዋርድ ተቃራኒ ዌስትዋርድ። ስለዚህ መልሳችን ቢ ትክክለኛ መልስ ይሆናል ማለት ነው። ኦኬ እንቀጥልሽ። Number 5 vector A has magnitude of 5 unit and the point north. Vector B has magnitude of 12 units and the point is east. What is the magnitude of the resultant vector? Magnitude ነው የሚጠይቀው። በጣም ቀላል ጥያቄ ነው። 13 7 17 የካልኩሌሽን ጥያቄ ነው። እንግዲህም ኖርዝ እና ኢስት ነው የተባለው። ምንም የሚከብድ ነገር የለውም። አንደኛው በኖርዝ ነው፣ አንደኛው በኢስት ከሆነ በኖርዝ እና ኢስት ከሆነ ይሄ ግን 90 ዲግሪ ነው እዚህ ጋር የሚሰራው። በፓይታጎረስ ቲዮረምን እንጠቀማለን ማለት ነው። ፓይታጎረስ ቲዮረም እንጠቀማለን ሪዛልታንታችንን ለማግኘት። ስንት ነው የተሰጠ? አንደኛው 5 አንደኛው 12 5 ስኩዌር ፕላስ 12 ስኩዌር 5 ስኩዌር 25 ነው ፕላስ 144 ስንት ነው? 169 ከስኩዌር ሩት እናውጣው ስንት ነው? የ169 ስኩዌር ሩት ፐርፌክት ስኩዌር ነው አይደል? 169 እንደ 25 እና እንደ 144 የስንት ነው? የ13 ሪዛልታንታችን 13 ይሆናል። ማነው 13? ኤ። ሲምፕል። እንዲህ አይነት ጥያቄዎች ደስ ነው የሚሉት። አድቫንቴጅ ነው። ሁሉንም አይነት ጥያቄዎች ማካተት ስላለባቸው ፈተና ላይ ቀላሉ ልክ ማትሪክም ላይ እንደዛ ቀላልም አለ፣ መካከለኛ በብዛት መካከለኛ ነው። እንደነው ደግሞ ትንሽ ከበድ እና ክሪቲካል የሆኑ ካልኩሌሽን የሚፈልጉ ጥያቄዎች፣ ኮንሰፕት የሚፈልጉ ጥያቄዎች ይኖራሉ። Number 6 which of the following statement is always correct ይለናል። A average velocity equals to instantaneous velocity. B motion with constant velocity, the velocity change with the same rate.
C average velocity equals to change position divided by change in time. D average velocity equals to final velocity plus initial velocity divided by 2። ከዚህ ጥያቄ ምንድነው የምትረዱት? ዲፊኒሽንን በደንብ ማለት ይሄ መሰረት ነው ለፊዚክስ እውቀት። መጀመሪያ የምንነሳው ዲፊኒሽንን ከማወቅ ይሄ አሁን የዲፊኒሽን ጥያቄ ነው። ከነዚህ አቨሬጅ ቬሎሲቲ ኮንስታንት ቬሎሲቲ ምናምን ምንድናቸው የሚለውን ኮንሰፕቹዋሊ በደንብ ማወቅ ዲፋይን ማድረግ መቻል ይኖርባል። ሰው ከነዚህ ውስጥ ትክክለኛው የሚሆነው የትኛው ነው? በዲፊኒሽን ኤም average velocity equals instantaneous ላይሆን ይችላል። ዲ ነው የሚሆነው። ስታነቡትም ይገባችኋል። average velocity equals to final velocity plus initial velocity divided by 2። እንግዲህ average velocity no average velocity divided average velocity equals change in range. Sorry, C ነው የሚሆነው። average velocity yes distance ወይም ፖዚሽኑ ለቼንጅ ኢን ታይም ነው። መልሳችን C ይሆናል ማለት ነው። ዲፊኒሽን ወረጋ ብላችሁ እንትን ማለት ነው። ቼንጅ average velocity average እንግዲህ ቼንጅ ኢን ዲስታንስ ወይም ቼንጅ ኢን x ኦቨር ምንድነው ቼንጅ ኢን ይሄን የሚሰጠን ካውንትን ዲ ሳይሆን ሲ ቢ ሲ ማለታችን ሲ የሚለው ትክክለኛ መልስ ይሆናል። Number 7 an engineer designs a cubic water reservoir tank that is 4.56 long, 3.25 wide and 4.0 meter high. Using the rule of significant digits, the tank volume is ስንት ነው መሆን ያለበት? 5.59.28 59.3 59.60 እቺን ጥያቄ በጥንቃቄ አሁን የካልኩሌሽን ጥያቄ አይደለም። ሐሳብ ጀስት ይሄን ማባዛት ቮሊዩም ሶስቱን ማባዛት ይሄ የማባዛት ጥያቄ ሆኖ አይደለም የተፈለገው ከሲግኒፊካንት ፊገር ሩሎች ጋር የተያዘ ጥያቄ ነው የሚሆነው። እዚህ ጋር ያሉትን ቮሊዩም ለማግኘት ሶስቱን እናባዛለን። ሶስቱን ስናባዛ በቅድሚያ እሱን መስራት አለብን። 4.56 ሲባዛ በ3.25 ሲባዛ እነዚህ ሶስቱን አንድ ላይ እናባዛለን 4.0 እነዚህ ሶስቱን ስናባዛ ካልኩሌት አይ ቲንክ ቅድም ማባዛቸው ነበረ ኤ ላይ ያለው ነው የሚመጣው 59 ነጥብ ስንት ነው 28 አካባቢ ነው የሚመጣው በካልኩሌት ስታደርጉ ወይም ቪዲዮ እንዳይረዝም ካልኩሌት ማድረግ ትችላላችሁ። ቀላል ቁጥሮች ስለሆኑ ማባዛት ትችላላችሁ። ኤ ላይ ያለው ነው የሚመጣው ግን እሱ አይደለም የተፈለገው። እዚህ ጋር የሲግኒፊካንት ዲጂት ሩሉን ማወቅ መቻል አለባችሁ። ምንጊዜም በማልቲፕሊኬሽን ጊዜ ሪዛልቱ ወደ መጠጋጋት መቻል አለበት። ሲግኒፊካንት ፊገር ትንሿ ሲግኒፊካንት ፊገር ከተሰጠችን ከትንሿ ሲግኒፊካንት ፊገር ጋር ራውንድ ወይም አጠጋግተን ነው ማስቀመጥ ያለብን። እዚህ ጋር 3 አለ፣ እዚህ ጋር 3፣ እዚህ ጋር ደግሞ 2 አለ። ትንሽኛውን የምትወስደው በማልቲፕሊኬሽን ጊዜ ትንሽኛውን የምንወስደው የግድ ይሄኛውን 59.28ን ወደ ምን ማጠጋጋት አለብን? ወደ 2 ሲግኒፊካንት ፊገር አፕሮክሲሜት ማድረግ መቻል። ወዴት ነው የምናጠጋጋው? 2 ደግሞ ያለው ይሄ ነው። ወደ ላይ ወደ 60 ከምንወስድ ወደ 59 ማጠጋጋት ነው የሚገለን። 59 ይሆናል ማለት ነው። ሲም 60 አይሆንም፣ ይሄም አይሆንም። ይሄ ኦልሞስት 59.28 ወደ ላይ ነው ያጠጋጋው ግን 3 ይሆናል ሲግኒፊካንት ፊገራችን። እዚህ ጋር ደግሞ ትንሿ 2 ስለሆነች እሷን ናት በቃ ዋና ፖይንት እሷን ነው። ወደ 2 ማጠጋጋት ወደ ትንሽኛዋ ሲግኒፊካንት ፊገር ማጠጋጋት እሷን ካገኛችሁ በቃ ጨረሳችሁ ማለት ነው። ሌላው የቁጥር ጨዋታ። መልሳችን የሚሆነው ሲ ይሆናል ማለት ትክክለኛ መልስ
የሚሆነን ሲ 59 የሚለው ወደ 59 ወደ 2 ሲግኒፊካንት ፊገር ማስጠጋት ስላለብን የተቀሩትን ጥያቄዎች ተማሪዎች በፓርት 2 በቀጣይ ፓርት አፕሎድ በማድረግላችሁ ቪዲዮ እንትንላችኋለሁ ቢኮዝ ትንሽ ቪዲዮ ሲራዝም አፕሎዲንግ ስለሚያስቸግር ነው። በቀጣይ ፓርት የቀሩትን ጥያቄዎች ከወርክአውቶች ጋር በፓርት 2 እሰራላችኋለሁ።